ክርስትና የሆነ ሰሞን ብድግ የሚል ግለት አይደለም። የላይፍ ታይም ፕሪንሲፕል ነው። የሆነ ሰሞን በጣም ጸሎት ይልሃል። የሆነ ሰሞን ሲቀዘቅዝብ አይ ጸሎት አልተሰማኝ ባይሰማኝም እንበረከካለሁ። የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ። የሆነ ሰሞን ደግሞ ኖ ቢመችም ባይመችም በከፍታውም በዝቅታውም በክብሩም በውርደቱ በየትኛውም ነገር ጸንቶ መጨረስ። እስካሁን እየተጋችሁ ነው። እስካሁን በወንጌል ምክንያት እየተሰደባችሁ ነው። እስካሁን ደግሞ ጸንታችሁ እየጸለያችሁ ነው። እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል። ጨርሱ። አብርሃም ረጅም ዓመት ጠበቀ። ልጅ እሰጥሃለሁ ብሎት ረጅም ዓመት ጠበቀ። ሲቃይ በዛበት። በጣም ቀላል አልነበረም መንገዱ። እግዚአብሔር መጣና እንደዚህ አለው፣ አብርሃም አለው። አቤት ሲለው አትፍራ አለውና ታላቅ ዋጋ እኔ ነኝ። በጣም ሲምፕል ያደርግባል። እኔም እኮ በጌታ ነኝ ይላል። አይደለም ምን መሰለ፣ አዲስ ስለሆንክ እንትም ስላለቀቀ ነው። እንዳትጥሉ ለምን ይባላል? የሚያስጥላላ የሚጎትታላ። መጽናት ለምንድን ነው የሚጠየቀው? ትዕግስት የሚፈትን ነገር አለ። ታላቅ ዋጋ ያለው መታመን አለ በእናንተ ዘንድ። እንደዚህ ያለ ታላቅ ዋጋ ያለው መታመን ተገኝቷል። እሱን መታመናችሁን አትጣሉ። እግዚአብሔር ይመስገን። ሪዋርድ እግዚአብሔር የሚያደርገው በጣም ታላቅ ዋጋ ያለው መታመናችሁ፣ ግሬት ኮንፊደንስ፣ በጣም ትልቅ መታመን፣ በእግዚአብሔር ላይ ያለ መደገፍ። ይህንን መታመናችሁን እግዚአብሔር ዋጋ ይሰጠዋል። ታላቅ ዋጋ ነው ያለው። በጣም የከበረ ነው። እግዚአብሔር በጣም ቫልዩ ያደርገዋል እና አትጣሉት፣ እንዳይቀልባችሁ። እየሄዳችሁ ያላችሁት መንገድ፣ እየከፈላችሁ ያላችሁት ዋጋ በእግዚአብሔር ላይ ከመታመናችሁ የተነሳ የያዛችሁትን ይህንን መጽናት እንደ ቀላል ነገር አድርጋችሁ እንዳትጥሉት፣ እንዳትተዉት። አንዳንዶች መጥተው ምናልባት ሊያክፋፉባችሁ ይችላሉ። በጣም ታላቅ ዋጋ አለው ይሄ መታመናችሁ። በዚህ መታመናችሁ ምክንያት የከፈላችሁት ነገር አለ። በዚህ መታመናችሁ ምክንያት እየሄዳችሁ ያላችሁበት መንገድ አለ። እስከ ዛሬ ድረስ መታችኋል። ከዚህ በኋላ ባለው ጨርሱ፣ አትጣሉ። ክብር ለእግዚአብሔር ይሁን። ጥላችኋል አይደለም አይደል? እስካሁን መታችኋለሁ። ታላቅ ዋጋ ያለው መታመናችሁ ነው። ከዚህ በኋላ ነው፣ እንዳትጥሉት። በጣም ቫልዩ በጣም ትልቅ የሆነ እጅግ በጣም ውድ የሆነ በጥንቱ ዘመን የነበረውን የከበረ ልብስ፣ በጣም የከበረ ልብስ፣ በጣም በብዙ ዋጋ ተከፍሎ ተገዝቶ የተለበሰ የከበረውን ልብስ አውልቆ ቆሻሻ ላይ እንደመጣል ነው ስዕሉ። በጣም ዋጋ ተከፍሎበት፣ ብዙ ገንዘብ ወጥቶበት፣ ብዙ ተለፍቶበት፣ ብዙ ተደክሞበት፣ በብዙ መታገል የተገኘን ነገር እንደ ዋዛ ዝም ብሎ መጣል። ይሄ መታመናችሁ በእግዚአብሔር ዘንድ ታላቅ ዋጋ አለው። እግዚአብሔር ነው ዋጋ የሚሰጠው፣ እግዚአብሔር ነው የሚተምነው፣ እግዚአብሔር ነው የሚያከብረው። ታዲያ እንዳትጥሉት። ከምን ጋር የተያያዘ ነው? ጸንቶ ከመጨረስ ጋር የተያያዘ፣ እስከ መጨረሻ ከመታመን ጋር የተያያዘ ነው። መታችኋል። እስካሁን አይበቃም፣ ጨርሱ። እስካሁን እየተጋችሁ ነው። እስካሁን በወንጌል ምክንያት እየተሰደባችሁ ነው። እስካሁን ደግሞ ጸንታችሁ እየጸለያችሁ ነው። እስካሁን በእግዚአብሔር ቃል እውነት ላይ ጸንታችሁ ቆማችኋል። ጨርሱ። አይበቃም። የምትፈልጉት ነገር እስከ መጨረሻ ጽናታችሁን የሚጠይቅ ነው። እግዚአብሔር ሪዋርድ እንዲያደርገው ሁሉም ሰው ይፈልጋል። እግዚአብሔር እንዲሸልመው ሁሉም ሰው ይጓጓል። እግዚአብሔር ለማን ነው የሚሰጠው? እስከ መጨረሻ ለሚጸና። እስከ መጨረሻ መጽናት ምን ኮስት ሊያደርገኝ ይችላል? ሕይወቴን ሊያደርገው ይችላል ኮስት። ጊዜን፣ ጉልበቴን፣ ገንዘቤን ብቻ አይደለም፣ ሕይወት ነገ ሊጠይቀኝ ይችላል። እና እንዳትጥሉ፣ ጽኑ። እንዳትጥል፣ እንዳትጥይ፣ እንዳትጥሉ። የከበረ ነው። በጣም ውድ ነው። ምንድነው እነዚህ ሰዎች መታመናቸው የተባለው? እንዳትጥሉት የተባሉት፣ ጨርሱ፣ ጠብቁ እስከ መጨረሻ የተባሉት ምንድነው? ከቁጥር 32 ጀምሮ ምንድነው? ብርሃን ከበረላቸው በኋላ መከራ ውስጥ
በመከራ ውስጥ በብርቱ ተጋድሎ ጸንታችሁ የቆማችሁበትን የቀድሞውን ዘመን አስቡ። ብርሃን በርቶላችሁ፣ አዎ ጸንታችሁ ቆማችኋል። አዎ ብዙ መከራ መጥቶባችሁ ተጋፍጣችኋል። አዎ የቀድሞ ዘመን የኖራችሁበት እሱን አስቡ። ለጊዜው አይደለም የምንቀጣጠለው። ክርስትና የሆነ ሰሞን ብድግ የሚል ግለት አይደለም፣ የላይፍ ታይም ፕሪንሲፕል ነው። የሆነ ሰሞን በጣም ጸሎት ይልሃል። የሆነ ሰሞንስ ሲቀዘቅዝብ አይ ጸሎት አልተሰማኝ፣ ባይሰማኝም እንበረከካለሁ። የሆነ ሰሞን በጣም ኢንጌጅ አደርጋለሁ መንፈሳዊ ነገር ላይ፣ የሆነ ሰሞንስ ደግሞ ኖ። ቢመችም ባይመችም፣ በከፍታውም በዝቅታውም፣ በክብሩም በውርደቱ፣ በየትኛውም ነገር ጸንቶ መጨረስ። ይሄንን ማን ነው የሚከፍለው? ስጋ ለባሽ ነው አይደለም። እኔ ጸንታችሁ ባገኛችሁ ልላችሁ የምችለው ነገር እግዚአብሔር ይባርካችሁ ብቻ ነው። ምን ልሰጣችሁ እችላለሁ? ስለ መጽናታችሁ ምንስ ብሰጣችሁ ለመጽናታችሁ መልስ መሆን ይችላል? ይሄንን ማን ነው ሪዋርድ የሚያደርገው? እግዚአብሔር ነው። አብርሃም ረጅም ዓመት ጠበቀ። ልጅ እሰጥሃለሁ ብሎት ረጅም ዓመት ጠበቀ። ሲቃይ በዛበት፣ በጣም ቀላል አልነበረም መንገዱ። እግዚአብሔር መጣና እንደዚህ አለው፣ አብርሃም አለው። አቤት ሲለው አትፍራ አለውና ታላቅ ዋጋ እኔ ነኝ፣ እኔ ሪዋርድ አደርጋለሁ። ምን አለ? ራሴን። ስለ መጽናት እከፍልሃለሁ፣ ስለ መታመን፣ ስለ መጠበቅ እከፍልሃለሁ። ፌዝፉል ሆነ መንገዴ ላይ አማራጭ እያለ አቋራጭ እያለ እድል እያለ እምቢ ብለ ቀጥ ብለ ጠብቃለሁ፣ እኔ እከፍላለሁ። ዋጋ ታላቅ ነው። ታላቅ ዋጋ ያለውን መታመናችሁን አትጣሉ። አፖባሎ ዶንት ካስት አውት፣ አትጣል፣ ጨርሱ። እስቲ አሜን በሏ። ቸርችም ቤትም መንገድ ላይ ሰው መሃልም ብቻህንም አትጣል። የሚያቃልልባችሁ በጣም ብዙ ነገር ይኖራል እኮ ደጅ የተቀበላችሁት ይሄንን ክቡር ነገር አንተው ምርጫ አተነው መንገድ አተነው አሁን እንደዚህ አይነት ነገር ውስጥ ገብተህ ራስን የምታስረው በዚህ ዕድሜ አጉል ክርስትና የምትለው የምታከረው የምታጠብቀው አሁን ዝም ብለህ ጸሎት መንፈሳዊነት የምትለው ና የት ሄድብሃል? እግዚአብሔር የምሕረት አምላክ አይደል? ዶንት ካስት አውት፣ አትጣል። አሜን በሏ። በጣም ሲምፕል ያደርግባል። እኔም እኮ በጌታ ነኝ ይልሃል። አይደለም ምን መሰለ አዲስ ስለሆንክ ነው፣ እንትም ስላለቀቀህ ነው። ጳውሎስ እኮ አረጀ እየነደደ እንደዚህ እየነደደ እሳት ላይ ልሳን ሳያቆም ጸሎት ሳያቆም እስር ቤት ውስጥ ሆኖ መደሰት ሳያቆም መዘመር ሳያቆም አዲስ ክርስቲያን ሆኖ እኮ ሰውየው አረጀ እድሜው። ክርስትና ገና ሰማይ ዘላለም ይቀጥላል። መሬት ላይ እንዴት ነው የሚያረጅብህ? ገና በ2 ዓመት በ3 ዓመት በ10 ዓመት በ20 ዓመት ገና ዘላለም እየነደድን እንቀጥላለን። ገና ዙፋኑ ፊት እንቀጥለዋለን። እንዳትጥሉ እንደዚህ የሚያናነቅባለው ቶሎ ሽሸው። ከቻለ ቸርች ይዘውና እምቢ ካለ ጣለው። እውነቴን ነው የምነግራችሁ። ባይዘው ና ቸርች በለው። በጣም ስለምንወደው ና አልመጣም ናንተ እዚህ ቅር ካለ ብራዘር ልቀቀኝ ነው ማለት ያለብን። ለምን መሰለህ? አንተ ወንበር ላይ እሱ መሬት ላይ ነው። ስትጓተቱ እሱ ግራቪቲ ራሱ ያግዟል። ጎትቶ ነው የሚጠላ። አላቅጀ ከፍታ ላይ ያለ ለመውደቅ ባይዘው ይቀርብ ነው። እታች አለ ምንም ነገር ያግዟል። ደሞ እታች እንዳትጥሉ ለምን ይባላል? የሚያስጠላላ የሚጎትታላ። መጽናት ለምንድን ነው የሚጠየቀው? ትዕግስት የሚፈትን ነገር አለ። አንዳንዴ ደግሞ ይሄ የምንከተለው እምነት የገባንበት እምነት እግዚአብሔር ሉዓላዊ የሆነበት እምነት ነው። ስለዚህ የፈለኩት በፈለኩት ቀን አይሆንም። ከርማሊ ኔ ጌታ ብለ
አሜን ነው። እና እንዳትጥሉ የተባሉት ተጋድሎ ነበራቸው። በፊት ትጋደሉ ነበር። በጣም በተጋድሎ በመከራ መሃል ተጋድሎ። አስቡ፣ እሱን ዘመን አስቡ። አንዳንድ ጊዜ በአደባባይ ለስድብና ለስደት ተጋልጣችሁ ነበር። ሌላ ጊዜ ደግሞ እንደዚህ ያለ መከራ ከደረሰባቸው ሰዎች ጋር አብራችሁ መከራን ተቀብላችኋል። እናንተ ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት ራራችሁ፣ ንብረታችሁም ሲዘረፍ በደስታ ተቀበላችሁ። ስለዚህ አይደለም የሚለው ቃሉ፣ በዚህ ሁሉ ውስጥ ጸንታችሁ ቆማችኋል። እና ሰዎቹ ይሄ ጸሐፊ ሲያስታውሳቸው ተጋድለን፣ ለስድብና ለስደት ተጋልጠን ጸንተናል። አዎ እንደውም ከእናንተ አልፋችሁ ለሌሎች ሁሉ ተረፋችሁ ነበር። ንብረታችሁ ሲዘረፋው በደስታ ደስ ይላል። እንዴ ንብረት ሲዘረፍ ክርስትና እኮ ነው። በወንጌል ምክንያት አሳደው ንብረታችሁን ጥሪታችሁን ሁሉ እንደውም ሲሰባብሩባችሁ በደስታ ነው የተቀበላችሁት። ስለዚህ ታላቅ ዋጋ ያለውን መታመናችሁን ይህንን የመጣችሁትን መንገዳው አረ ክብር አለው ከፊት አትጣሉት። ከዛ ሰዎቹ እንደዚህ ይላሉ። አሜን አይመስላችሁም? ጉባኤ ውስጥ ጸሎት የሚጀመር እና ሰውየው ምንድነው የሚያስታውሳቸው? የለበሳችሁት ልብስ የተሰራበት ማቴሪያል በጽናት በትጋት ለስድብና ለመከራ ተጋልጦ በመቆም ለሌሎች በመቆረስ ያላችሁ በሙሉ ለወንጌል በመክፈል የተሰራ ልብስ ነው። ዝም ብሎ ልብስ አይደለም። በዚህ ሁሉ ትጋት ውስጥ እንዳታውልቁት። ይሄ መታመናቸው ዋጋው ታላቅ ነው። እስቲ አሜን በሉ። በእግዚአብሔር ላይ ያለን መታመንና መደገፍ ወደ ህይወታችን የሚያመጣው ብዙ ነገር ይኖራል። አፕስ ኤንድ ዳውን። ሁሌ በእርግጥ ዝቅታውን ከፍታ ብለን ከቆጠረን ለወንጌል ብሎ መከራ መቀበል ደስታ ብለን ስለምንቆጥር እኛ ክርስቲያኖች ስለሆነ ትምህርታችን እውነታችን ይሄ ስለሆነ እንጂ የሚበዛው መከራ አይደለም እንዴ? ክርስትና ላይ ተው አይበዛውም እንዴ? ጣል አይበዛውም እንዴ? እረፍ ይበዛዋል እኮ ክርስትና። ስተው ስጥል እግዚአብሔር የግል ጉዳይ ጣላት አይደለም። እኔ ደስ እንዳይለኝ የሚፈልግ አምላክ አይደለም። ዘለቄታ ያለው ደስታ እንዲኖረኝ እኛ የሚገለን ነው የሚያስደስተን። እግዚአብሔር ደግሞ ታው በመኖር ተደሰት ከኔ ጋና ሲለን ከግል ምኞቴ እግዚአብሔር ሲያላቀቀኝ እንጂ እኔ ደስታ ጠላት የኔ ክብር ጠላት አይደለም። እግዚአብሔር እንደውም የክብሬ የብዙ ሞገስና የብዙ በሱ ፊት መወደዴ ምክንያት እግዚአብሔር እንደውም ምክንያቴ። ጥላውን እስከ መጨረሻ ጽኑ ትለናል። ምን ላይ? ኢየሱስ እስኪመጣ እኛ እስክንሄድ ጽናት የተጠየቀው የላይፍ ታይም ነው። መሃል ላይ መጥቶ የሆነ ነገር ቢያደርግልህ ለመጽናት መልስ መሆን አይችልም። ለዚህ መታመናችሁ መልስ መሆን የሚችለው የጌታችን የኢየሱስ ክርስቶስ መመለስ ብቻ ነው። መልስ መሆን አይችልም። የሆነ ነገር ቢያደርግልህ መልስ ይሆናል እንዴ ለመጽናት? መሬት ላይ ያለ አንዳንድ ነገር ቢያደርግልህ ያልጸኑ ዝም ብሎ የኖሩ ሰዎችም እኮ አግኝተውታል። እንደፈለገ የኖረም እኮ ያገኘዋል። አንዳንድ የምንጸልየውን ጸሎት፣ አንዳንድ የምትሰሟቸውን ነገሮች እግዚአብሔር ያደርግልኝ ምናምን የምትሏቸውን ነገሮች እኮ ምናልባት እኮ ዞር ብትሉ የሆኑ ሰዎች ጋር እኮ አሉ እኮ በጌታ ያሉኑ ሰዎች ጋር። ታዲያ ይሄ መታመንና ይሄ መጽናት ይሄ ሁሉ በኃጢአት መካከል ጸንቶ በጽድቅ መኖር መልስ ሊሆኑ ይችላል እንዴ? ምድራዊ ነገር አይሆንም። የኢየሱስ መመለስ ነው መልሱ። እግዚአብሔር ሪዋርድ ያደርጋለሁ። መቼ እመጣለሁ? መጥቼ አልዘገይም፣ በሰዓቴ በጊዜ እመጣለሁ። ኢየሱስ ይመለሳል፣ አይዘገይም። ይመስለናል ዓለም እየሄደች ያለችበት መንገድ፣ እኛ እየሄድን ያለንበት መንገድ የመጨረሻው ደቂቃ ላይ ቆመን እንዳለን ይሰማናል። ግን ደግሞ ጌታ ሆይ ቶሎና፣ ጌታ ሆይ አንዳንዴ የምታልፉበት መንገድ ጌታ ሆይ ዘገየ፣ አይዘገይም።
ይመጣል አይዘገይም ካለ በኋላ ከዛስ ጻድቅ ግን በእምነት ይኖራል። አንቺ ጻድቅ በእምነት